በቢላል አልሐበሺ ውስጥ ለ14 ዓመት በቀብር አገልግሎት ላይ እየሰራሁ እገኛለሁ። ያው የሥራ ድርሻዬም ሹፌር ሲሆን ሰጠው አገልግሎት በሶስት ዘርፍ ይከፈላል። የመጀመሪያው ምንድነው? ከተደወለበት ቦታ በጊዜ መድረስ ነው። ከዛም በኋላ አምጥቶ ማጠብ ነው። ሶስተኛው ደግሞ ያው የቀብሩን ሂደት ለህድ ውስጥ አስገብቶ እስከ ማስተኛት ድረስ ያለውን አገልግሎት እንሰጣለን። እናም ያው የሚደወልልን ከቤት ሊሆን ይችላል፣ ከሆስፒታል ሊሆን ይችላል። አንዳንድ ጊዜ ኤምባሲዎችም ከውጪ ሰዎች መጥተው እዚህ ሞቶባቸው የሚደውሉልን ሰዎች ይኖራል። ያጋጠሙን ነገሮች አሉና ያው ምንድነው የምናደርገው? ሲደወልልን ባለበት ቦታ ቤትም ከሆነ ቤት እንሄዳለን፣ ከቤት እናወጣለን። አምጥተን ኮልፌ ቀብር ግቢ ውስጥ የቢላል ሐበሺ ማጠቢያ አለ። እዛ ማጠቢያ ውስጥ እጥበቱ ሙሉ ስርዓቱ ከተከናወነ በኋላ ወደ መስጊድ አስገብተን አሰግደን ቀብሩን ማከናወን ነው። እና በዚህ ሂደቶች ላይ ብዙ የሚያጋጥሙን ችግሮች አሉ። አንድ ጊዜ የሳትኩበት ጊዜ አለ። በቃ ልጇና እሷ አንድ ላይ በመኪና አደጋ ተገጭቶ እዚህ 18 አካባቢ ነው። መቼም አልረሳውም። እዛኛው ቤት ላይ ያለሁ ማለት ነው። 6 ዓመት ይሆናል። እና በቃ ጨነቀኝ እኔ ለራሴ። ከዛ በኋላ ግን እኔ ለራሴ ነው ያለቀስኩት እዛ ቀን። እኔ እንዴት አድርገህ ነው የምትገለኝ? እኔ እንዴት አድርገህ ነው በቃ ምን ነገር እኔ ለራሴ በጣም ነው አሳዝናኛለች። የሚሆነውን አድርጌ ሰትሬ ሰጥቻለሁ። ደግሞ አገልግሎት የምንሰጣቸው ሰዎችም እዚህ ጋር ሲመጡ በጣም ነው የሚደሰቱብን። ለምን ይሄ ሁሉ ችላችሁ እንዲህ በመስራታችሁ ጥሩ ነው።